ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ከሰሞኑ የፋኖ ደጋፊ ተብለው ከቤተ ክርስቲያን ተባረዋል የተባሉት የኔታ ተስፋ ማርያም በጎንደር ፊት ሚካኤል ከ32 ዓመት በላይ ያገለገሉ በርካታ ሊቃውንትን ያፈሩ ታላቅ አባት ናቸው የተባለላቸው የቤተ ክርስቲያኑ መምህርና አስተዳዳሪ በማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ አባ ዮሴፍ ለመንግስት ካላቸው ቅርበት አንጻር ለብልጽግና ወግነው ለ30 ዓመታት ከኖሩበት ቤተ ክርስቲያን አባረዋቸዋል በሚል ማህበራዊ ሚዲያውን አስጨንቀውታል። ታዲያ ከዚህ ጉዳይ ጋር በተያያዘ የኔታ ተስፋ ማርያም ተበድያለሁ ለማለት የሰሚ ያለ ብለው ለፓትርያርኩ አቤቱታ ለማቅረብ ደጅ መጥናት ከጀመሩ ሰነባብተዋል። በዚህ ቅኝታችን ለመንግስት ወግነው አባረሩ የተባሉት አባ ዮሴፍ የሰጡት ምላሽ እንደሚከተለው የምናስደምጣችሁ ይሆናል። አብራችሁን ቆዩ። ለመንግስት ወግነው አባረሩ የተባሉት አባ ዮሴፍ ምላሻቸውን እንዲህ ሲሉ ይጀምራሉ። በሐሰት መመስከር፣ ፍጥሮን ማምለክ፣ በሚዲያ መወሰን ይሉና የኔታ ተስፋ ማርያም አገልጋዮችን በግፍ በማሳደዳቸው የቤተ ክርስቲያንን መዋቅራዊ አሰራር በመጣሳቸው የአስተዳደር ድክመት ስላለባቸው በአጠቃላይ ባለባቸው የአስተዳደር ችግርና ጥፋት ደሞዛቸው፣ ጥቅማቸው፣ ክብራቸውና አባትነታቸው እንደተጠበቀ ከአስተዳዳሪነት አገልግሎት ወደ ሌላ አገልግሎት ጸሎት አሳራጊ ተዛወሩ እንጂ አልተባረሩም። ታዲያ ተባረሩ፣ ተሳደዱ፣ ተፈናቀሉ ወዘተ የሚለው የሐሰት ፕሮፓጋንዳ፣ የሐሰት ክስና የሐሰት ጩኸት ከየት መጣ ነው? በይበልጥ የተማሩ ያወቁ ጉባኤ ቤት የዋሉ ሚስጥር ያደላደሉ በሐሰት አትመስክር የሚለውን የመጽሐፍ ቃል በንባብ በትርጓሜ በዜማና በሚስጥር ጠነቀቁ የምንላቸው አካላት እንዲህ አይነት በሬ ወለደ ሸምበቆ አፈራ አይነት የሐሰት ክስ፣ ወቀሳ፣ ዘመቻና ቅስቀሳ፣ ስም ማጥፋትና ፕሮፓጋንዳ ሲያራምዱ ይገርማል። የጥምቀት ዓመታዊ ክብረ በዓል እንዳይከበር የኢትዮጵያ ኦርቶዶክስ ቤተክርስቲያንና የጎንደር ጥንት ጠላቶች በጠነሱሱት እኩይ ሴራ ተጠልፈው በማደናቀፋቸው የሀገረ ስብከቱን መመሪያ የሊቀ ጳጳሱን ትእዛዝና ደብዳቤ አልቀበልም በማለታቸው የቤተ ክርስቲያንን ስርዓትና ሃይማኖታዊ በዓላትን በማደብዘዛቸው ጥምቀትን በጎንደር መታደም መባረክ ነው የሚለውን ሃይማኖታዊ ብሔራዊ በዓል ለማደናቀፍ የሚተጉ ጸረ ኦርቶዶክሳዊ ወጎንደር አካላት ሐሳብ ተሸካሚ በመሆናቸው ሀገረ ስብከት ነው ውሳኔውን የወሰነው። የአገልግሎት ለውጥ እንዲያደርጉ ያደረገው ታዲያ ማህበራዊ ሚዲያ ጭፈራዎች፣ ፖለቲካና እንቶፎንቶ ውሸቱን ከየት አገኙት? ለሽልንግ ቅፈላ፣ ለሐሰት ጥላቻ ቅስቀሳ ወይስ የደቦ መንጋ ውሳኔ? እየዮ መጋቢ እንቶኔ ሊቀገሌ እየየ ሊቀ እዩ ምጥቁ መቶ የሐሰት ክስ አንድን እውነት መቀየር አይችልም ጓዴ። ሁለተኛ ዚያማልክ በፍጡር እርጉሙእቱ እንዳለ ቅዱስ መጽሐፋችን አንድን ግለሰብ የሁሉም ለሁሉ ለሁሉም ለሁሉም ነው ብሎ በልዑል እግዚአብሔር ቦታ ማስቀመጥ የጎንደር ሁለንተናና የኔታ ተስፋ ናቸው ማለት ትልቁ ንፍቅና ክህደት ነው። እግዚአብሔርን የሰው ድሃ ማድረግ ነው። መጽሐፍ ቅዱስ እንደተረዳ ነው። ኦርቶዶክሳውያን ተዋሕዶ ቤተክርስቲያንም እንዳስተማረችን በዓለም ላይ ምልአተ ጸጋ ድንግል ማርያም ብቻ ናት እንጂ ሌላ የለም። የጸጋ ስጦታ ልዩ ልዩ ነው እንዲል እንደ ሰው በተወሰነ ጊዜ በተወሰነ ቦታ የተወሰነ አገልግሎት አገልግለዋል። የተወሰነ ጉድለት ይሞላል እንጂ ሁሉም ቦታ ሁሉንም አገልግሎት ሊያገለግል ሁሉንም ጉድለት ሊሞላ ለሁሉም ጸጋ ሊሞላ አይችልም፣ ባህሪም አይደለም። በመሆኑም በፍጡር ማመን ክህደት፣ ንፍቅና የእግዚአብሔርን የባህሪ ችሎታ ለፍጡሩ መስጠት ነውና ይታረም። ጎንደር በየኔታ ተስፋ ልክ የምትሰፋ የምትለካ፣ የኔታ ተስፋ ሲኖሩ የምትበራ፣ የኔታ ተስፋ ሳይኖሩ የምትጠፋ የጭራሮ መብራት አይደለችም። ይሄ ፍጹም ስህተት ነው። ቤተክርስቲያን ቅዱስ ጴጥሮስ፣ ጳውሎስ፣ ዮሐንስ፣ ቅዱስ ያሬድ በነበሩበት ጊዜም ነበረች። እነርሱም ካለፉ በኋላ ትኖራለች። እግዚአብሔርን የሰው ድሃ ማድረግ ትልቅ ንፍቅና ነው። ነገር ግን አባቶች አያስፈልጉንም አላልኩም። ሶስተኛ ቤተክርስቲያን በሚዲያ አልተመሰረተችም፣ በሚዲያም አትመራም።
ሕገ ቤተክርስቲያን፣ ስርዓተ ቤተክርስቲያን መዋቅራዊ አሰራር፣ የሲኖዶስ የእዝና መዋቅር ሰንሰለት አላት። በመሆኑም ከአሜሪካ፣ ከአውሮፓ፣ ከካናዳ፣ ከአፍሪካ፣ ከኢትዮጵያና ወዘተ ያሉ ሚዲያዎች የሚዲያ ጭፍሮች የሚያጫጩሁት፣ የሚያራጉት፣ የሚንጫጩት አጀንዳ የሚቀየር የሚለወጥ ውሳኔ የለም። በሚዲያ ወሰንን፣ በሚዲያ ውሳኔ ቀየርን፣ በሚዲያ ተመርተን አናውቅም። ይህን አይነት ትዕዛዝ ላስለመዳችሁ ለእነንቶኔ እዘዟቸው። በመጨረሻም በሚዲያ ሽልንግ የምትቀለቡ ስብስብ፣ በሴራና በተንኮል የምትንቀዠቀዡ አድቡ። በቅንነት ያለመረጃ የምትከሱን ደግሞ እንደገና አስቡ። በመጀመሪያ መረጃ ሰብስቡ። ዝም ብሎ መክሰስ፣ መውቀስ፣ መቆጣትና መበሳጨት ያስገምታል፣ እያደረም ያስተዛዝባል። ውሳኔውን በተደጋጋሚ የሰጠናቸውን ምክርና ማስተካከያዎችን በመጨረሻም የአገልግሎት ዘርፍ ለውጥ የተሰጠበትን ደብዳቤ በቅንነት ለምትፈልጉ በቅደም ተከተል እልካለሁ። ሀገረ ስብከታችን ከገዥም ከተቃዋሚም ወገን አይደለም። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው።